ይሄ ነገር በጣም ከባድ ነው። እኔ አላምንም። ምን እየተካሄደ ነው? ወይስ ደግሞ ምን እያወሩ ነው? እንዴት ነው ይሄ ነገር እያለች ሱመያ መጣች። ትላንት አይታችኋል ብዬ አስባለሁኝ። ሰኢድን እያስፈራራች አዩ። እንዲሁም ፊታኝ ስትለው እፈታሻለሁ እያላት ነበር። እፈታሻለሁም ሲላት ደግሞ እንዴ እኔ ፊታኝ እያልኩ እንጂ አልሐምዱሊላህ እንዴት ነው እያልከ ነው እያለች ነበር። እሱ ደግሞ አልሐምዱሊላህ ካንቺ ከመጣ ችግር የለውም እኔ እፈታሻለሁኝ ደግሼ እንዳገባውሽ ሁላ ደግሼም ይፈታሻለሁኝ እያላት ነበር። ከዛ ደግሞ ያቺ አጠገቧ የነበረች ጓደኛ እንዴ እሷን ለመፍታት ነው እንዴ ይህንን ያክል አልሐምዱሊላህ የምትለው እያለች አዩም ደግሞ እንደዛ እያለች ባል እንደዛማ ከሆነ የሚመልስ እቃ አለኝ መልስልኝ እያለች እንዲሁም ደግሞ እሱን ካልመለስክልኝ ማደርገው እኔን ነው ማቀው አደርጋለሁ የሆነ ነገር እያለች ያራቆት ቪዲዮ አለኝ ያንን ደግሞ ሚዲያው ላይ ይለቀዋለሁኝ ከዛ ራሴን አጠፋለሁ እያለች ነበር። በዛ ያተነሳ ዛሬ ደግሞ ሱመያ እየመጣች ነው ማለት ነው። ሱመያ ሁሌም እንደምናቃት እንደው የምታወራቸውም ወሬዎች በሙሉ ኦሪጂናል የሆኑ ናቸው። ከዛ ከነዚህ ሰዎች እኔ አብሬም ሊሆን ቢል እንዴት ነው አብሬ መሆን የሚችለው? ስለዚህ እኔ አብሬ መሆን አልችልም። ሰኢድ እባክህን እኔን አትፈልገኝ፣ እባክህን እኔን እርሳኝ። እንዲሁም ደግሞ ያለሁበት አብረን መሆኑ ባይሆን ኖሮ ራሱ ያለሁበት እየነገርኩህ ልጆችህን እንድታይ እድሉን ብልስጣህና ልጆችህን ብታይ ራሱ ይሄ ነገር በጣም አስቸጋሪ ነው። ልጆች በእርግጥ ነገና ከነጎዳ አባታችን ማለት አይቀርም። ነገር ግን ደግሞ የዛኔ አባታችን ቤት እንሄዳለን ብሎ ሲሄዱ ልጆቼ የሆነ ነገር ቢሆኑስ? እኔስ ከማንም ይሁን ከምንም ልጆቼና እኔ ራሴ ነኝ ማስፈልገው። ስለዚህ እኔ በዚህ ውስጥ አስወጥኙ፣ እናንተ እዛው ተጨቃጨቁ፣ ተፋለጡ፣ እኔን የሚያገባኝ ነገር የለም። ስታገባት የሆንከውን ሁላ አሁን ረስታ እንዲሁም ደግሞ ከጎንህ የነበሩ ሰዎች ሆሆ እያሉ ሁላችሁም እኔን እየደወላችሁ አትጨቃጨቁኝ። ስለዚህ እኔ ምንም ነገር ማለትም ይሁን ከሰኢድ አብሮ የመኖር ወይም ደግሞ ከሰኢድ አብረን እንኖራለን የሚለው ነገር አሁን እንደሚታያት ሁላችሁም ከዚች ልጅ እንዴት ነው ሆነን የምንኖረው? የአንድ ባል ሚስት ሆነን እንዴት ነው የምንኖረው እያለች ነው። ነገሩ ትንሽ ግራ ግብት ያደርጋል። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? እኔ ያለሁኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት አለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ መቼስ ካየን አላስችለ የሚለን ነገር አለ። አየሁኝ ሱመያ ማጣች ትላንት ያቺ አዩ የንግግር ማዕቶችን ተናግራ ነበር። እንዲሁም ደግሞ ሰኢድን ለማስፈራራት ያላደረገችው ነገር አልነበረም። ሰኢድ ደግሞ እኔ አልፈራም፣ እኔ ወንድ ልጅ ነኝ፣ አንቺ ካደረግሽው የምታፍርበት እንዲሁ አንቺ ነሽ እንጂ እኔ አይደለም እያላ ነበር። ሁላችሁም ሰምታችኋል ብዬ አስባለሁኝ። ነገር ግን ደግሞ ዛሬ በዛ ተነሳ ሱመያ መጣች። ሱመያ ስትመጣ ያው ሱመያ ንግግራቶች ያው ሁሌም እንደታወቀ ያኒ ለነሱ መልስ ይሆናል ያለችውን ተጠቅማ እየመጣች ነበር ማለት ነው። ከባድ ነው አይደል? ይቺ አዩ እንደሆነ ወይ ኢብድናት አላልናት ወይም ደግሞ ትክክለኛ ሰውናት አላልናት። እንዲሁም ደግሞ በዙሪያውም ያሉት በሷ ዙሪያ ያሉት ሰዎች በሙሉ እየጠመሙ ናቸው ማለት ነው። በእርግጣው ልክ ነሽ ሱመያ ማለት ነው። እኔ ባለፈው ተናግሬ ነበር። አንድ ሰው እናንተ ጓደኛ ካደረጋችሁት ጓደኛ ከሆናችሁ ለእናንተ ስታጠፉ ወይም ደግሞ ነገር ስትሳሳቱ አይ በዚህ ቦታ እንዲህ ነው፣ አይ በዚህ ቦታ እንዲህ ነው፣ አይ በዚህ ቦታ እኮ ጥፋተኛ ነሽ በቃ የሚል ሰው ከጎናችን መሆን በጣም ጥሩ ነው ብዬ ነው ማስበው። አዩ ደግሞ እንዳለች ሱመያ በአዩ ዙሪያ ያሉት ሰዎች በሙሉ እየጠመሙ ናቸው ማለት ነው። ማለት አንዳንዴ ግራ ግብት የሚያደርጋችሁ ነገር እናንተ ተሳስታችሁ ያም ሰው ደግሞ ድጋሜ እናንተን እንዲያሳስት መፈለጉ ነው። እናንተ ተሳስታችሁ አይደል? ያ በስታችሁ ላይ አሁንም ድጋሜ ስህተት እንድትፈጥሩ የሚያደርጋችሁ። አሁን አዩ ያለችበት ሁኔታ ይሄ ነው። የተሳሳተችው ጥፋቷ እንዳለ ሆኖ
አሁንም ሌላ ጥፋት እንድትደግም ነው የሚያደርጓት ማለት ነው። ያቺ ማናት ቡኔ ናት ቡኒ የምትባለውም እንደዛው። ይቺም ደግሞ አሁን አዲስቷም እንደዛው። ያኔ ማለት አንተ ትፈራኛለህ ብዬ ነበር፣ አንተ እንዴት ታደርገኛለህ ብዬ ነበር እያለች በኋላ ደግሞ መልሳ ውጪልኝ 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 እያለች ነበር ትላንትም ማለት ነው። በዛ አይታ ሱመያ ዛሬ እየመጣች ያው ከሰኢድ አብረን አንቀጥልም እንዲሁም ደግሞ ፋሚሊዎቼ ይቅርታ እያለች ነበር ከትላንት ወዳ መሰለኝ። ያው ዛሬም ደግሞ ያንን ነው ከሰኢድና ከሱመያ በዚህ ሁኔታ ያን የገዛ ባሏን የገዛ ባሏን ኢራቆት ፎቶ ቪዲዮ እያቀረጸች እኔስ ከዚች ልጅ እንዴት ነው አብሬ የሚኖረው እያለች ነው ማለት በጣም ከባድ ነው እንዴ! ይሄ ሀሳቡ ደግሞ እንዴት ሊመጣላት ቻላ? እኔ እስከዛሬ እንደዛ አይነት ሀሳቡ ምንም ይሁን መጥቶልኝ አያውቅም። እኔ ደግሞ ያኔ እንደማወራው አይደለም የቤቴ ውስጥና አንድ ሰው ቢገባ የፈለገውን ባደርግ ያኔ እኔ እንትን ማለት አልችልበትም እያለች ነበር ማለት ነው። አንዳንዴ ነገሮች ሁላ ከባድ ይሆናል። ይሄ ነገር አሁንም እኛ ግራ ገባን፣ ያኔ ተመልካችም ግራ እያስገባ ነው ማለት ነው። ይሄ ነገር እውነት ነው ፕራንክ ነው የሚለው ብዙ ሰዎች ግራ ግብት ብላቸዋል ማለት ነው፣ ከኔ ጭምር። እኔ ሳስበው አሁንም ይሄ ነገር ትክክለኛው ነው በቃ ያኔ ይላለሁ። አሁንም ሳስበው ይሄ ነገር እንዴት ነው ብዬ ግራ ግብት ያደርጋል። ስለዚህ ከሱመያ እንዲሁም ደግሞ ከሰኢድ አብሮ ቢኖሩ ደስ ይለኛል እኔ ማለት ነው። ብዙ ሰዎች ያኔ አይ በቃ እያሉ ነው። እኔ ደግሞ ብዙ ሰው ስላለው እኔ አይደለም ያኔ የልጆቿ አባት ነው የልጆቿ እናት ናት አይደል? ስለዚህ አብሮ ቢኖሩና አብሮ እስከ መጨረሻ አንድ ቢሆኑ ምኞቴ ነው ማለት ነው። ያኔ ሰኢድን እቺ አዩ ግራ ተጋብታ ግራ አጋባችው እንጂ የምር ሰኢድ ያኔ ጎበዝ ልጅ ነው ማለት ነው። ያኔ ይሄ የሚባል ነገር የለበትም። ሰኢድ ግን ግራ አገባች አዩ፣ ሰኢድንም ግራ አጋባችው። እንዲሁም ደግሞ በሱመያና በሰኢድ ህይወት ገብታ በቃ እንደ ኢቃቃ ጫወታ ተጫወተች ማለት ነው። ያኔ 10 አመት ማለት አይሰወት ብዙ አመት ነው አይደል? 10 አመት ማለት ሰኢድና ሱመያ ከተጋቡ አሁን 10ኛ አመታችን ነው እያለች ነበር። 10ኛ አመታችን ነው ብላ ባለፈው ቪዲዮ ተናግራ ነበር ማለት ነው። ስለዚህ አስቡት 10 አመት ማለት ያኔ ምንም ሳይሉ ያው ጥሩ ላይ ያሉት ይቺ ደግሞ ሸይጣን መሀላቸው ገብታ በቃ ልክ እንደ ሸይጣን ነገሩን ብጥብጡን አወጣቸው ማለት ነው። ስለዚህ በሷ ተነሳ እንጂ ሰኢድና ሱመያ ምንም ችግር ያለባቸው ነገር አይደለም። ያም ሆነ ይም ሆነ ደግሞ ሰኢድናም ደግሞ ሱመያ እስከ መጨረሻ አብሮ ቢሆኑ የምር ደስ ይለኛል ማለት ነው። ልጆቿ አባት ነው፣ እሷም ደግሞ የልጆች እናት ናት። ስለዚህ ይቺም ደግሞ ተስተካክላ እንዲሁስ እንዳለችው ሱመያ ተስተካክላ እንዲሁ የምር ያኒ ሁሉንም ነገር እንትን ቢላ እነሱ እንደሚፈልጉት አይነት ሰው ብትሆን ያኒ ንግግሯንም እንዲሁም ራሷንም ብታስተካክል እንዲሁም ደግሞ ንግግሯንም ብታስተካክል ጥሩ ነው ብዬ አስባለሁኝ። እዚህ ጋር አስተሳሰባችን ምናልባት ሊለያይ ይችላል። ብዙ ሰዎች አይ ሱመያ በቃ ታዩ ሰኢድን እያሉ ነው። እኔ ደግሞ እንደዛ አልልም። ከሰኢድና ከሱመያ አብሮ እንዲሆኑ ተስፋዬ ነው። እንዲሁም ደግሞ እንዲመጡም ደግሞ ምኞቴ ነው ማለት ነው። ሁላችሁንም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። እናንተም ሀሳብ አስተያየታችሁ ያለሁኝ ሰኢድና ሱመያ አብሮ ቢሆኑ አብሮ ቢመጡ የምር ደስ ይለኛል። የልጆቿ አባት ነው፣ የልጆቿ እናት ናት። ስለዚህ ከምንም ከማንም በላይ ሰኢድ ሱመያን አውቃታል፣ ሱመያ ሰኢድን ታውቀዋለች አይደል? ስለዚህ በሁለታቸው መካከል ደግሞ ምንም አይነት ጠብ ኖሮ ሳይሆን አሁን በዚች በአዩ ምክንያት ነው። ይቺ አዩ ደግሞ የሰው መሀል ገብታ ህይወቱን ለማበጥበጥ እንዲሁም ደግሞ ስቅልቅል ለማድረግ አስባ መሰለኝ እየመጣች አሁን ያኔ የምኞቷም አልቀራ ተሳካላት መሰለኝ። የሰኢድም የሱመያም ህይወት ያኔ በዚህ ልክ ማያታችን በጣም ከባድ ነው። ለማንኛውም ሁላችሁም አመሰግናለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ።
ነባሮችም እንደተለመደ ላይክ ሼር እያደረጋችሁ ብታበራቱኝ ደስ ይለኛል። ሰላማችሁ ይብዛልኝ። ቸር ቆዩልኝ።